በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረቡዕ የሚጸልይ አምላክ ነው። ለዚህ የድንግል ማርያም ምስጋና ብዙ ሰማያት ያሉ የመላእክት ሠራዊት ንዕድ ክብርት ነሽ ይላሉ። ከምድር በላይ ያለች ሁለተኛ ሰማይ ሆይ ንዕድ ክብርት ነሽ ይላሉ። ድንግል ማርያም የምስራች ነው። ምስራዋ ንጹሕ የሆነ ንጽሕት የሣር ቤት ናት። ሀብተ ሰማያት እንዳንቺ ያለ አላገኘሁምና አንድ ልጅንም ላከ በአንቺም ሰው ሆነ። ቀዳማዊ ተከታይ ከሌለው ልጅሽ ቅድስት ሆይ ጸጋውን ክብር እንዳይነሳን ለምኝ። አምላክን የልጅ እመቤታችን ትውልድ ሁሉ አንቺን ብቻሽን ያመሰግንሻል። የእግዚአብሔር ሀገር ሆይ ነቢያት ድንቅ ድንቅ ነገርን ተናገሩልሽ። ደሴት ተሰኝ ጻድቃን ማደሪያ ይሆንሻል። እኔም እንደ ነገሥታት ሁሉ በብርሃንሽ እሄዳለሁ። ሕዝቡም ሠራዊቶቻቸውን በብርሃንሽ ይሄዳሉ። ማርያም ትውልድ ሁሉ ያመሰግኑሻል። ከአንቺ ለተወለደው ይሰግዱለታል፣ ያገኑታል። አቤት እግዚአብሔር እያሉ ከሚያከብሩ ከሚያገኑ ልጆች ቅድስት ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። የዝናብ ወሬ የታየብሽ የእውነት ደመና አንቺ ነሽ። አብ የልጁ ምልክት አደረገሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይልም ጋረደሽ። ማርያም ሆይ ለዘላለም የሚኖር የአብ ልጅ ቃልን የወለድሽን የምትሆን አዳነን። ደስ የተሰኘውን ምስራች ሲተናገር መልአኩ ቅዱስ ገብርኤል የተሰጠ ክብር ታላቅ ነው። ወደ እኛ የመጣ የጌታ ልደት ነገር ግን ለድንግል ማርያም ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነው፣ ደስ ይበልሽ ብላ አበሰረቻት። እንዲህ ካለ ልጅሽ ቅድስት ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። ጸጋን አገኘሽ፣ ቅድስት አደረብሽ፣ የልዑል ኃይልም ጋረደሽ። ማርያም ሆይ በእውነት ቅዱስ ነው ወለድሽ። ዓለምን የሚያድን መጥቶ አዳነን። ሰው ሆኖ ካዳነን ልጅሽ ቅድስት ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አንደበታችን የድንግልን ሥራ ያመሰግናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር ከእርሷ ስለተወለደ አምላክን የወለደች ማርያም እናመስግናት። አሕዛብን ማርያም እናመስግናት። እናትና ድንግል ሁለቱንም ላለችና ርኩሰት የሌለብሽና የአብ ቃል መጥቶ ከአንቺ የሆነብሽ ንጽሕት ድንግል ሆይ ደስ ይበልሽ። ነውር የሌለብሽ ስንፍና ጉድፍ የሌለብሽ ምድራዊ ደስ ይበልሽ። ስለቀደመ ሰው አዳም ሁለተኛ አዳም የሆነ የክርስቶስ ሀገር የምትናገር ገነት ሆይ ደስ ይበልሽ። ከአባቱ ያልተለየ አንድ እርሱን የተሸከምሽ ሆይ ደስ ይበልሽ። በክብር ጌጡ ላይ ያጌጠ እርሱ መጥቶ ሲሆንብሽ ንጽሕት የሰርግ ቤት ደስ ይበልሽ። የመለኮት እሳት ባህሪ ያላቃጠለሽ ስፋቶች ሆይ ደስ ይበልሽ። በኪሩቤል ላይ የሚቀመጠው ሰማያዊ መለኮት ሥጋ የተሸከምሽ ገረድና ድንግልና ሰማይ ደስ ይበልሽ። ስለዚህ ንጹሐን ከሆኑ መላእክት ጋር ፍጹም ደስ ተሰኝተን እናመስግን። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም እርቅ ይሁን። በክብርና ምስጋና ጌትነት ያለው እርሱ አንቺን ወዷልና አንቺን ለእናትነት ከመረጠ ልጅሽ ቅድስት ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። ከቅዱሳን ክብር የማርያም ክብር ይበልጣል። የአብን ቃል ለመቀበል የተገባ ተገኝታለችና መላእክት የሚፈሩትን ትጉዎች በሰማያት የሚያመሰግኑትን ድንግል ማርያም በማኅፀኗ የተሸከመችሽ ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ከሦስቱ አካል ለአንዱ ማደሪያ ሆናለችና የነቢያት ሀገራቸው ኢየሩሳሌም ይህች ናት። ለቅዱሳኑ ላይ ደስታቸው ማደሪያ ነው። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያደርግ እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና። ይህንን ድንቅ ስለተገለጠ ምስጢር ምስጋና አቅርቡ። የማይሆን ሰው ሆኗልና ቃል ተዋህዷልና። ጥንት የሌለው ሥጋ ጥንታዊ ቀዳማዊ የሆነ ዘመን የማይቆጠር ለመለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የእግዚአብሔር ልጅ በእርግጥ ሰው ሆነ። ትላንት የነበረው ዛሬም ያለ መቼም የሚኖረው ኢየሱስ ክርስቶስን እንሰግድለት እናመሰግነው ዘንድ ከአብ ከባሕርይ አባቱ ከመንፈስ ቅዱስ ሕይወቱ ጋር አንድ ባሕሪ ከሚሆን ልጅሽ ቅድስት ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። ነቢዩ ሕዝቅኤል ስለ እርሷ መሰከረ። ድንቅ በሆነ ታላቅ ቁልፍ የተዘጋች ደጅ ምስራቅ አየሁ አለ። ከኃያላን ጌታ በቀር ወደ እርሷ ገብቶ የወጣ የለም። እግዚአብሔር ኃያላን ከሚባሉ ልጆች ቅድስት ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። ሕይወትም ደጅ መድኃኒት የሆነ ልጅ ናት። እርሱን ከወለደች በኋላ እንደ ቀድሞ በድንግልና ኖራለችና መጥቶ ምሕረት ከሌለው ጠላቶች ያዳን ጌታን የወለድሽ የማኅፀንሽ ፍሬ የተባረከ ነው። አንቺ በስንፍና የተባረክሽ ነሽ። የእውነት አምላክ ሆነ በክብር ባለቤት ዘንድ ባለሟልነት አግኝተሻልና እነሆ ባለሟልነትን አግኝተሻልና በምድር ላይ ከሚኖሩ ሁሉ ይልቅ ገናንነት ክብር ላንቺ ይገባል። የአብ ቃል መጥቶ ከአንቺ ሰው ሆነ፣ ከሰውም ጋራ ተመላለሰ። መሐሪ ይቅር ባይ ሰው ወዳጅ ነውና በልዩ አመጣጡ አጸናን። በጽኑ ቀጠሮ መጥቶ ካዳነን ልጅሽ ቅድስት ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። ቅድስት ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። ቅድስት ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። ልመናዋ ክብሯ የልጇ ቸርነት ከእኔ ከባሪያዋ ከሁለት ሰንበት ከእርግጥ አብ ከወልደ መድንጋይ ቤተሰቦቼ ከመላው ከሕዝበ ክርስቲያኑ ጋር ዘላለም ጸንቶ ይኑር አሜን።